እህታችን ለተጠራጠርሽው ለጠየቅሽው ጥያቄ አይ ቲንክ በቂ መረጃ አግኝተሻል። እንዳንቺ አይነት ደግሞ እንደዚህ የሚጠይቁ ሰዎች ይኖራሉ። ስለዚህ አይ ቲንክ የጎፋን ጉዳይ በዚህ የዘጋሁት ይመስለኛል። እንግዲህ ለወገን ረጅም ሰዓት እነ ታሬ ሁሉ ገብተውበታል። ሁላችሁም እኔ አሁን እዚህ ጋር ፊት ለፊት ሆንኩ እንደ ብሪጅ ሆኜ ያገለገልኩ እንጂ ሁሉም ሰው የአቅሙን ታፕታፕ ቪዲዮ ሼር በማድረግ ምንድን ነው የሚባለው ተጋግዘን ላደረግነው ነገር አንዳችን ላይ እጣት ስንጠቁም ሌላው አራቱ ጣት ወደ ራሳችን እንደሚጠቁም ማወቅ አለብን ብዬ አምናለሁ። ጊዜያችን ሰጥተን ህይወቴን ነው የሚባለው። እኔ ለሌላ ነገር እንኳን ጊዜ የለኝም። እርዳታ ሲባል ታዩኛላችሁ 24 ሰዓት ቁጭ 19 ሰዓት ቁጭ አልኩ በጊዜ አለ ለካሊፎርኒያው ገዳም 19 ሰዓት ቁጭ ብዬ አሰባስቤ ያለው እርዳታ። ከዛ በላይ ብዙ አንቺ ልጅ አታገቢ እየተባልኩ ብዙ ነገር ተሰድቤበታለሁ። በማንነቴ፣ በእናቴ፣ በአካባቢ፣ በቤተሰቦቼ ሁሉ ተሰድቤያለሁ በእርዳታ ዙሪያ። ይሄ ምንድን ነው? የሰው ህይወት ይበልጣል፣ የሰው ህይወት ማዳን ከሁሉም ነገር ይበልጣል ብዬ አምኜበት ነው ያደረኩት። ደግሞ ማንም ብሎኝ አላቆምም፣ ማንም ብሎኝም አልቀጠልም። ልቤ ሲፈቅድ ነው። ኖ ቴዲ ለምን መሰለህ አታፍነኛ ፎቶ የተለጠፈው ለማንኛውም ይኸው ማስረጃ አቅርብ ያለው እህታችን ተመልሶልሻል፣ ሌሎቻችሁም ተመልሶላቸዋል። ስለዚህ በጊፍት አይደለም ዋናው ደግሞ ይሄ የጊፍት ጉዳይ ነው አይደለ? የጊፍት ጉዳይ ሌሎችም ምስክር የሚሆኑ ሰዎች ግቡ። ሌሎችም ምስክር ጊፍት ተቆርጦ መማር ያልሰጣቸው እሺ በቃሽ እየተባልኩ ነው። ይቅርታ ጥያቄ ለሁላችሁም አለ። አንድ ወሳኝ ጥያቄ ለቁም ነገር የመጣ ነው። አንድ የምጠይቃችሁ ጥያቄ ሰው ካልተረዳችሁ፣ ሰው የሚሰድባችሁ ከሆነ እንደዚህ በማንነታችን ስትጠይቁ ጥያቄ ከማንነት ጋር ያላችሁ ማጠይቁ ከማንነት ጋር መልሳችሁ አትመልሱ። አሁን እንደዛ ስትሉ ማንኛውም ሲንግል ዲጂት አይኪው ያለ ሰው ጋር የሚፈጠር ጥያቄ አለ። ለምሳሌ በዚህ ደረጃ ስድቦች ካሉ፣ ዛቻዎች ካሉ፣ ነቀፌታዎች ካሉ ለብሳችሁ በእርዳታ ገንዘብ ነው የምትባሉ ከሆነ እርዳታው ለምን ነው የማታቆሙ ብትባሉ ምን ትላላችሁ? ለሁላችሁ እኔ ልመልስ እዚህ ላይ ስለሆንኩኝ የሰው ህይወት ሲቀጥል እያየሁኝ አንድ ሁለት ሰዎች ሰደቡኝ ብዬ ማንነቴን ዝቅ አያደርገውም። አምላክ ከፍ ያደረገውን ማንም አያወርደውም። ስለዚህ ህይወት ስተነፍስ ሊሞታል የተባለ ሰው ሲድን እያየሁ የተራበ ሲበላ እያየሁኝ ዋይ አይ ኬር ሁለት ሰው ወጥቶ ሌባ ላለኝ ለምን ንጽህናዬን ማቀው እኔ ጥሩ ትራስ ያለኝ እኔ ለዛ ነው የሰው ህይወት ይድንበታል። ሰው በልቶ ምንድነው ሰው በልቶ ይጠግባል። ስለዚህ የተራቡትን ማገዝ ግዴታችን ነው። አንደኛ ሃይማኖቴ፣ ሁለተኛ ያሳደገኝ ማህበረሰብ ተረዳርተን ሸር አድርገን እንድንኖር ነው። ሁለተኛ ምንድነው ሶስተኛ ደግሞ እዚህ ሀገር ስትኖር ምንድነው የሚባለው የእርዳታ ባህል ያሳየዋል። ጎፈንድሚ ምናምን የሚባለው ነገር የመጣው ሰው ካለው ላይ እየሰጠ መስጠትን ማስተማር አለብኝ። ተካፍሎ መኖርን ማስተማር አለብኝ። እኔ ወጣት ነኝ። ነገ የሚረዳ ትውልድ እንዲወጣ እፈልጋለሁ። ነገ ህይወት የሚያተርፍ ትውልድ እንዲወጣ እፈልጋለሁ። ስለዚህ እኔ ይሄ ፓሽኔ ነው። ሰው መርዳት ማገዝ ደስታዬ ነው። ሰው ቁጭ ብሎ ሽሻ ያጨሳል አይደል? ደስታው ስለሆነ እኔ ደግሞ የሰው ህይወት ሲቀጥል ሳይ ያ ደስታዬ ነው። ለኔ ያ ነው ሞቲቬ። ስለዚህ ዋይኖት ለምን ተሰብስቦ ለምን ሚሊዮን ሰው አይሰድበኝም? ህይወት ሳተርፍ ኩራት ነው የሚገባኝ። ማለት የምኮራበት ስራ ነው። ስለዚህ እኔ ምንም አላፍርም። ይሄ ነው መልሴ። ለማንም ተሳዳቢ ጊዜ የለኝም። አድማጭ ተመልካቾች እናንተ ሰምታችሁ እንትን ትላላችሁ። በተቻለ መጠን እዚህ ማደርም ስለሌለብን ሁላችንም ቶሎ ጥያቄው እንዲዳረስ ነው እንጂ እናንተን እያፈንኩ ስላልሆነ ገና እዚህ ውስጥ እንደምታዩት ፐብሊክ ላይ ጥያቄ ይጠይቁ ስለሆነ ቢቻላችሁ ማክሲመም ለአንድ ጥያቄ ወይ ለሁለት ጥያቄ ከ10 ደቂቃ በላይ ባትወስዱ ከእንትን ጋር እየገቡ ሲጠይቋቸው እንደዛ ይገባኛል። ብዙ በደንብ ማስረዳት አለባችሁ። ግን ዊኒድ ኢኮኖሚ ኦፍ ወርድ ሳር እንደዛ ነው ማድረግ ያለብን። እሺ ተሙና ዮኒ የምታነሳውላቸው ጥያቄዎች አሉ።
እዚህ ውስጥ ደግሞ በደንብም የምትፈልጓቸው ሰዎችም ከሌሉ አንድ ክፍት ቦታ መኖር ስላለበት አንድ ለገስት እናስቀምጣለን። ብዙ አስፈላጊ አይደለም የሚባለውን ሰውዬ አክብሮን እንደመጣ አክብሮን ምንሽል ልና እኔ ሰው እስኪተካሽ ድረስ እስከዛ ቢሰጡሽን ትንሳሚ። እሺ ልሳምሽ ተሳሳሚ እስከዛ ተሳሳሚ። እሺ ቀጥል። ተሳሳሚ ሁላችሁ መማር ትመልሻለች። ደቂቃ አንቺ ነው። እሺ መጀመሪያ ያው የጎፋ ጊዜ ጎፋ ላይ በደረሰው የመሬት መንቀጥቀጥ አደጋ ምክንያት ያው እርዳታ ላይ ያለን ሰዎች በሙሉ እኛም ቪዲዮ ባንሰራ ሰዎች ግቡና አሰባስቡ፣ እርዱ፣ ለምንድን ነው ዝም ያልሽው፣ ለምንድን ነው ዝም ያልከው የምንባለው እኛ ነን። ስለዚህ በዛ ምክንያት እኔም እንደ ሰው የጎፋ ህዝብ የእኔ ህዝብ ነው ብዬ ቪዲዮ ሰርቼ ለሞቱት እግዚአብሔር ያጽናቸው፣ ላሉት ደግሞ እርዳታ እናሰባስባለን ብዬ ቪዲዮ ሰርቼ ፖስት አድርጌ የኢትዮጵያ ሁሌ እንደማደርገው ማለት ነው የኢትዮጵያ በኢትዮጵያ አቆጣጠር ከምሽቱ ምናምን ብለን ሁላቸውም እዚህ ጋር የምታየው ሰው በሙሉ ነበረ። ሚኪ ነበረ፣ ፍቄም፣ ተስፍሽ፣ ናርዲም ነበረች፣ ቴሲም ነበረ፣ አይ ቲንክ ተሙም ነበረ እና እነ ሀቢባ ሳሬም ሆነው አንድ ላይ መማር ጋር እንገናኝ የሚል ቪዲዮ ተሰርቶ ወጥቶ ነበረ። በመሀል ምንድን ነው የሆነው? ፍራኦል ሙሌ ቤት እንግዲህ ስለ ጎፋ ሲያወሩ ምናምን እርዳታ እሰጣለሁ ብሎ 1 ሚሊዮን ብር ነው ቃል ገባ። ከዛ እሱን እኛም የምናውቀው ነገር የለም። እኔ ስለ እሱ የማውቀው ነገር አልነበረም። ግን እኔ ሁሌ እርዳታ ስለምሰራ ቤቴን ከፍቼ ማሰባሰብ ጀመርኩ። አይ ሙሌ ቤት ተብሎ የለ እንዴ ምናምን ሲባል ቀጥታ ያወራ ነው ከዮኒና ከተሙ ጋር ነበረ። ዮኒ ደግሞ አይ በሙሌ ቤት ይሁን በቃ ሙሌ ቤት ቃል የገባ ሰው ስላለ አርቢር ስለሚሰጥ እዛ ይሁን ሲባል እኛ ጋር የነበረ ወደ 12,000 ሰው ነበረ። እርዳታ ጀምረ ነው ስለነበረ እሱን ዘግተን ሙሌ ቤት ገባን። ሙሌ ጋር ማሰባሰብ ስንጀምር ላይቫችሁ አይታይም ለሰዎች ተባለ። ላይቫችሁ አይታይም፣ ስለዚህ በቃ መማር ጋር እንመለሳ፣ እስኪ ቼክ አርገው፣ እስኪ ቼክ አርጊው ተብሎ ላይቫችን ሲታይ አክቲቭ እንደሆን አይታይም፣ ዮኒ ላይቭ መሆኑ አይታይም፣ ሁላችንም ማለት ነው። ከዛ ምን ተባለ? ወደ መማር ጋር ይምጣ ተባለ። እንደገና እኔ ቤቴን ከፈትኩ፣ አሰባሰብኩ። ሳሰባስብ የሰጠነው አካውንት እኔ ውጭ ሀገር ነው የምኖረው፣ ኢትዮጵያ አይደለም የምኖረው። ሄጄ ቦታው ላይ መገኘት አልችልም። እዛ ያሉትን ሰዎች በስልክ አውርተን ምናምን ነው እና ሶሻል ሚዲያ ላይ ጉርሻ የለጠፈው የከተማው አካውንት አለ፣ የጎፋ መስተዳድር አካውንት አለ ሲባል ሁሉም ሰው አስተያየት ሰጥቶበት በምን ይሰብሰብ ሲባል በጎፋው በራሱ በቀጥታ አካውንቱ ይሰብሰብ ተባለ። ያኔም የምንሰጠው የነበረው የጎፋን አካውንት ነበረ። በጊፍት ሲሰበሰብ ሙሌ በዋነኝነት ሙሌ ከቢራ ማለት ነው በዋነኝነት ቁጭ ብሎ እሱ ላይ እየተሰበሰበ ወደ እኔ ደግሞ የተቆረጠ ብር አለ። ይህ ትክክለኛ ጥያቄ ነው። የተቆረጠውን ብር እኔ አስገብቼ ሙሌም ጊፍቱ ላይ የገባለትን አስገብቶ ሪሲት እኔ ለተሙም ልክ ያለሁ ለዮኒም ልክ ያለሁ እግዚአብሔር ስጥሽ ተባረኪ ተብሎ ቪዲዮ ሰራው። ቪዲዮ አለ አሁን ራሱ ለቴዲ ልክላ ወይ ለቴዲ ለአንዳችሁ ልላክላችሁ የሰራሁትን ቪዲዮ በወቅቱ ማለት ነው። በጎፋ አካውንት ያስገባ ነው የኔም የሙሌም ሪሲት ማለት ነው። እኛ የጊፍቱን ነው አይደል ተጠያቂ ምን ሆነው እሱን ተጠያቂ ለመሆን ቪዲዮ ሰርተናል። ከዛም እንደውም ሳሪም ሀቢባንም ምን ብያቸው ነበር? ቪዲዮን ከሰራው በኋላ ሪሲት ስለለጠፍኩበት እኔ በቁሳቁስ አይደለም የረዳሁት በሪሲት ነው። ሪሲት ስለተለጠፈ ኮሚኒቲ ጋይድ ብሎ ቲክቶክ ዘጋው ቪዲዮዬን ማለት ነው። ከዛ እነ ዮዳብ እዚህ ሶሻል ሚዲያ ላይ በላችሁ ምናምን ሲባል እንደውም እኔ እነ ሳሪን እባካችሁ ቪዲዮ ስሩልኝ ብያቸው ነበር። ይሄ ሀቅ ነው። ሪከርድ ሁሉ አለኝ። እባካችሁ ቪዲዮ ስሩልኝ ይሄ ደርሷል እና ሪሲቱን ስለዘጋብኝ
ቪዲዮ መሰራት አለበት በማይዘጋባቸው ሰዎች። አሁንም ሬሲቱ አለ፣ ቪዲዮም አለኝ። ሙሌ ከቢራም ይምጣ፣ እሱን እናሳያለን። እኔ ቪዲዮውን እልክልሃለሁ ቴዲ። አንዳችሁም እዚህ ገስት ላይ ያላችሁ ለአንዳችሁ ልላክላችሁና ቪዲዮውን ሬሲቱንም አሳይላችኋለሁ። ስለዚህ በዚህ በኩል ልጠየቅ አይገባም። እንደውም በጎፋ ህዝብ ምክንያት እኔ የጎፋን ህዝብ በሰዓቱ የደረሰ ኢመርጀንሲ ስለነበረ ወደ ኢመርጀንሲ ስላተኮርኩኝ ቀበሮ ሜዳ ላይ ቀጠሮ ይዤ ላግዛቸው፣ ቀበሮ ሜዳ ላግዛቸው የነበረውን ጎፋን በማስቀደሜ እስከዛሬ በቀበሮ ሜዳ ብር እየተጠየቅኩ ነው ያለሁት። ባልሰበሰብኩት ባላደረግኩት። ይህንም አሁንም ደጋግሜ እነግራችኋለሁ። በቀበሮ ሜዳ ስም ቁጭ ብዬ ብር ሰብስቤ ከሆነ መረጃ አምጡ፣ የፈለጋችሁትን በህግ መጠየቅ እችላለሁ። የቀበሮ ሜዳ ጉዳይ ይህ እንደውም በጎፋ ጉዳይ እኔ ልጠየቅ አይገባም። ለምንድን ነው መሰላችሁ? ብዙ ዋጋ ከፍዬበታለሁ። ሌባ የተባልኩት በጎፋ ጉዳይ ነው። የጎፋን ህዝብ አስቀድሜ ስለነበረ ማለት ነው። ኢመርጀንሲው በሰዓቱ የጎፋ ህዝብ ላይ ስለነበረ መሬት የተገለበጠው ሰዎች የሞቱ በጎፋ ህዝብ ስለነበረ ማለት ነው። ያንን ስላስቀደምኩ ለምን የጎፋን ህዝብ አስቀደምሽ? ቀበሮ ሜዳ ላይ ያሉትን እንዴት ቃል ገብተሽ ተብዬ ከዛ እንዴ ብዬ እኔ ራሱ ማመን አቅቶኝ የዛን ቀን ነው የዛን ቀን ጀመሩኝ። ከዛ በኋላ እኔን አታክ ማድረግ ጀመሩ በቀበሮ ሜዳ ጉዳይ። ስለዚህ በቀበሮ ሜዳም ጉዳይ ጥያቄ ላላችሁ ሰዎች እመልሳለሁ። ማስረጃ ይዞ የመጣ ህዝብ ይፍረደኝ። ለምን ከዚህ በፊትም ብዙ ነገር ተብያለሁ። እናቴ እስከ ማስገደል ብዙ ነገር ተብያለሁ። ወደዛ አልሄድም፣ ለምን ስሜታዊ ስለሚያደርግ። አሁን ግን ቪዲዮን እልካለሁ። ልጅቷ የጠየቀችው ጥያቄ 100% ወደ እኔ 100% ሳይሆን የእውነት ቲክቶክ ታውቁታላችሁ እንግዲህ የምቆርጠውን ሁላችሁም አይ ቲንክ እርዳታ ላይ ስለሰራችሁ ቲክቶክ ተቆርጦ የሚገባው እንትን አለ። ያ የገባውን ልክ እርዳታ ስንጨርስ እዚህ ጋር ያሉት በሙሉ መመስከር ይችላሉ። ስክሪንሻት አድርጌ እልክላቸዋለሁ እርዳታው ላይ ለተሳተፈ በሙሉ። ከዛ በኋላ አስገባለሁ። የህፃኗ ልጅ አንስታለች። የተደፈረችውን ልጅ ኢንጂነር አማኑኤል እንጂ እኔ አልሰበሰብኩም። ለአበቅ የለሽ እኔ አስተባብሬያለሁ። ገብቻ እርዱ ምናምን ብለናል፣ ግን እኔ አልሰበሰብኩም። ልጠየቅ አይገባም። የኢንጂነር አማኑኤል ነው የሰበሰበው እሱን ጉዳይ፣ እኔ አይደለሁም። ሁለተኛው ደግሞ የመንትዮቹ ነው። የመንትዮቹ የተቆረጠውን አስገብቼላታለሁ። ትዕግስት መታ እንደውም በቅርቡ እንኳን መጥተው ሲያመሰግኑኝ ነበረ። ቪዲዮም ሀፒ በርዝዴ ሁሉ ብለው ሰርተውልኛል። እሷ መታ መመስከር ትችላለች። ሌሎቹ በኩላሊት በካንሰር እያንዳንዱ ማለት ነው። ሌላው ሳይቀር ቴሲ አንተ እንኳን በቅርቡ የምታውቀው ናርዲ፣ አንቺ የምታውቂው እንዲሁም ተስፋዬ፣ ሁላችሁም ስለምታውቁ የማን አለቡሽ ዲቦ እህት ስትረዳ በጊፍት አግዘናታል። የእሷን አስገብቻለሁ። እናንተ ከዚሁም መመስከር ትችላላችሁ። ለምን ሪሲት በግሩፕ ስለምንልክ የተቆረጠ ጊፍት በሙሉ እናስገባለን። ዮኒ ልንገርህ፣ አሁን በቅርቡ ቲጂን ህፃን ልጅ ረድተናል። እኔ ቤት በጊፍት እነ ቤታ የሰጡትን በሙሉ ለቲጂ ልክ ያለው እያንዳንዱን ብጠራላችሁ የእርዳታው ቁጥር ብዙ ነው። በአሲድ የተደፋ ልጅ ሳውዝ አፍሪካም ይኖራል። ማስተራብነትም እኔም ላይ ተሰብስቧል። እያንዳንዷ ሪሲት ተልካለታለች። እያንዳንዷ ገብታ ማለት ነው ብሩ። እነዚህ ሰዎች መጥተው በቅርቡ ደግሞ አንድ እህታችን በካንሰር የተጠቃች ካስታወሳችኋት ምዘምር፣ እሷ በጊፍት ተሰብስቦላታል። እሷንም አስገብቼላታለሁ። ይምጡ። እኔ አሁን ዝም ብሎ በደፈነው ሌባ ሲባል ሁሌ ያመኛል። በደፈነው ኮሚሽን ይወስዳሉ ሲባል ያመኛል። እኔ ሰርቼ የምኖር ሰው ነኝ። በሙያ ነርስ ነኝ። ሰርቼ ራሴን ጎዳሁበት እንጂ በዚህ እርዳታ ከእኔ የሚሄደው ይበልጣል። ከልብሴ ጀምሮ እስከ ጊዜ ሁሉ ነገሬን የሰጠውበት ነገር ነው። ግን ያው ከሰው ምስጋና ጠብቆ እኛ ከአምላክ ነው የምናገኘው። ይሄ ጥያቄዎች ሁሉ ይምጡ። እኔ ችግር የለብኝም። ሬሲቶች አሉ። እያንዳንዱ ነገር ማቅረብ እችላለሁ። የጎፋው ተጠይቋል አይደለም ቴዲ? አሁን ታሰማዋለህ።
እሺ ለአድማጭ ተመልካቾችን ጥያቄ ስለምንተው አሁን ወደ እንተሙ እንሂድና ለምትመልሱት አይ ቲንክ 8 ደቂቃ ልክ እንደ ፖለቲከኞቹ ላስቀምጥላችሁ ወይስ ተረጋግታችሁ ተመልሳላችሁ? በነገራችን ላይ የምትገቡ ሰዎች የምትፈልጓቸው ሰዎች እዚህ ውስጥ ከሌሉ ለምሳሌ ፍቄ የማትፈልጉት ከሆነ ፍቄ መቀመጥ አይጠበቅበትም። ናርዲ የማትፈልጓት ከሆነ ናርዲ መቀመጥ አይጠበቅበትም። በቴሌግራም ላይ ከተመጣጡ ጥያቄዎቻችሁን ግልጽ አድርጋችሁ ማስቀመጥ ትችላላችሁ። በዋትሳፕ በቴሌግራም ላይ ባስቀመጥ። በነገራችን ላይ እያንዳንዳችሁ ቴሌግራም ላይ ገብታችሁ የተጠየቃችሁትን ጥያቄውን ማየት ትችላላችሁ እና ቴሌግራም ላይ ባለ ስልክ ላኪ። ቴሌግራም ላይ ላክልህ። በቴሌግራም ላይ ባለው ስልክ ላኪልኝ። ሌሎቻችሁም ከስልክ ቴሌግራም ካላችሁ የተጠየቃችሁ ጥያቄ አለ የተዘጋጃችሁ እንድጠብቁ ለማገዝ ያክል ጥያቄዎቻችሁን እዛ ስላሉ ማመር ትችላላችሁ። እንትኑን ላሳየህ አንዴ በትልቁ ብታደርገኝ ይሰማል። የኮሚኒቲ ጋይድ የዘጋውን ላሳየህ ማሳየት ትችላለህ። ቪዲዮ ነው ማጫወት ማልችለው። እሺ ዋትሳፕ አይሰራም ቴዲ ነው። በሌላኛው ስልክ ደው ይሄን የተጠቀምኩበት ስለሆነ ለኔ ላኪልኝ። ለአንተ ላክልህ። እሺ ተስ ግን እንደ ሀሳብ ቢወጣ ደስ ይል። ምንም ነገር ስለሌለ የሚጠይቀውም ስለሌለ ነው። አይ እኔማ ፎቶ በየቦታው ተኮስቷል እና ፍራውል መጥቶ በጣም ብዙ የምጠይቀው ጥያቄ አለኝ። ለመሰላችሁ አንዳንዴ ከቴዲ ጋርም በጣም ብዙ አውርቻለሁ። አንዳንዴ ልንገራችሁ፣ ባልነበርክበት ቦታ ፎቶ ተፈስቶ ፌስቡክ ላይ በየቦታው ሰው እሱ የህዝብ ጥያቄ ነው። ተዘርፍ ያለው ብሏል አለ። የተዘረፈውን እኔ አሁን ከፍራውል ልትቻ ጋር ምንም አይነት እርዳታ ሰርቼ አላውቅም በህይወቴ። ከዛ እዚህ ጋር ተዘርፍ ያለው ብሏል። ፌስቡክ ላይ ደግሞ በራሱ ፔጅ ዛሬ ትላንት ማስተራብነትን ፖስቷል። በውስጥ ተነጋግረን ሁሉንም ነገር ተስማምተናል ብሎ ዛሬ ደግሞ ባለሀደራውን ፖስቶታል። አንዴ ቆይ መማሪ አንተ ትቀጥላለህ። ከፊት ይቅርታ ለመሰለህ አንዳንድ ክሊር እያደረግ ነው። የኔ ዕለት ዮኒን ልኬለታለሁ። ዮኒ ማሳየት ትችላለህ። በትልቁ አድርገኝ ቪዲዮ ልካልኛለች። ጥያቄው ለተስፋዬ ለናርዶስ ወይ ለዮኒ ምናምን አጠቃላይ እርዳታ ውስጥ ያለው ሰው መመለስ አለበት። አረሳ በየግል 10 ጥያቄ ከጠየቅ ነገም አንጨርሰው። ስለዚህ አንድ ላይ ጥያቄ ይነሳል። ይህን ይመለከተኛል ብሎ ይመልሳል። ከዛ ውጭ ቅድም እንደተባለው አንዳንዱ ደግሞ አሁን እርዳታ ላይ ምን ያንዳንድ የሰማሁት ምንድን ነው ፐርሰናል ጥላቻ ያለው አንደኛው እርዳታ የሚሰራ አንደኛውን ለማስመታት ግሩፕ ሰው ምናምን፣ ይሄ በጣም ዲፕ ሄደው የሚሄዱበት ነገር ነው። በጣም የገረመኝ ነገር እና አንዱን እርዳታ የሚሰራው አንዱን ሊጥለው በጣም የተደራጀ ነገር ይሰራል። እሱንም በደንብ ዝም ብሎ አሁን ለምሳሌ ተስፋዬ ሌባ ነው ሲባል ተስፋዬ ላይ ምንም ከሌለ የለም ነው፣ ካለ ግን ተስፋዬ ሌባ ነው 4 ነጥብ እንደዛ ብለን ነው የምናልፈው እንጂ ተስፋዬን ስለጠላ የሆነ ሰው ቢወግር ወይ ናርዲ እንደዛ ብሎ ስም ላለማጥፋት ማለት ነው። ስለዚህ እኔ የተወሰነ ጥያቄ ያነሳለው ሁላችንም እያነሳን ሁሉም ሰው ያው ይዞት ቢመልስ ማለት ነው ብዬ የማስበው እና የመጀመሪያው ጥያቄ ምንድን ነው በጣም ሁሉም ቢመልሱልን ከአክብሮት ጋር መጠይቀው ነገር እንግዲህ እርዳታ የበጎነት መገለጫ ነው። የማዘን ምልክት ነው። የተቸገሩትን መርዳት ነው። በጣም ጥሩ ስብዕና ያለ ሰው ነው ተብሎ ነው የሚታሰበው።
አንድ ሰው ለመርዳት ወደዛ ስትመጣ እና እርዳታ ውስጥ ያላችሁ አጠቃላይ አብሮነት ስትሰሩ እኔ አላይም። የማጆሪቲው ነው አብራችሁ አትሰሩ። ይልቁኑ አንዱ አንዱን እንደሚያጠፋ በጣም እርግጠኛ ሆኜ እናገራለሁ። እሱን ተረድቻለሁ። አንዱ ስታገኘው ስትጠይቀው ያኛውን ለማጥፋት ነው። እሱ እኮ ሌባ ነው ይልሃል። እኔ ንጹህ ነኝ። ኧረ እሱ ሌባ ነው ብታዩ ይልሃል። ስለዚህ ለበጎነት የተሰባሰበ ግሩፕ እንዴት ነው አብሮ ማይሰራው? እንዴት ነው የተቸገሩትን ሰብሰብ ብሎ አንድ ላይ ማንሳት የማይችለው? እና አሁን ሰው እርዳታ ውስጥ ራሱ ከምንጠራቸው ሰዎች የተኮራረፋቸው የላችሁ በጎነት ውስጥ ለምን? ስለዚህ እርዳታ ውስጥ ለምን በጋራ አይሰራም? በጋራ አይነሳም? ብዙ ሰው ሲሆን ብዙ ሰው ማንሳት እኮ ይቻላል፣ እንደውም ከሲንግል ይልቅ። እና ይህን ነገር በጣም መልሱን እናንተ ስለምትመልሱት ማለት ነው። ሌላው ደግሞ ምንድነው ከእርዳታ በፊትና በኋላ ያለው ለውጥ ቅድም ቴዲ አንስቶታል። በግልጽ የሚታዩ ነገሮች አሉ። እርዳታዎች ውስጥ ለውጥ ሲመጣ የመጀመሪያው ነገር የምታነሱት ይቀኑብኛል፣ ሊያጠፉኝ ይፈልጋሉ እና እንደዚህ አይነት ለቅሶ ይመጣል። እንዴ እርዳታው እኮ ስራ አለ፣ ሰው እንዴት ያጠፋል? እና በጣም የሚገርመኝ ነገር እርዳታው እንደ ስራ አድርጎት የሆነ ሱፐርማርኬት ያለው የንግድ ተቋማት ያለው መስሎ ሰው ይቀናብኛል። እንደዛ እኮ የምትለው እኔ ቢዝነስ ከፍቼ ላጠፋ በመጣ ይሄ ሜክ ሴንስ አለ እንጂ እርዳታው ሲሰራ ሊያጠፉኝ ነው ስለሚቀኑብኝ ነው። በምኑ? ስለዚህ ይቀኑብኝ አይነት ሴት በሌላ አማርኛ የማገኘው ጥቅም ላይ ሌሎች ሰዎች ማግኘት ይፈልጋሉ፣ ለዛ ነው የሚቀኑብኝ እንደማለት ነው። እርዳታ ለምን ያስቀናል ማለት እንዴት ይቀኑብኛል ስትል ስለሚጣረስ ማለት ነው። ስለዚህ እርዳታ ውስጥ የሆነ ገንዘብ ሲመጣ የሆነ ለውጥ ሲመጣ ሰው ሲጠይቅ ከየት አመጣ ስትባል ስለምትቀናብኝ ነው ተብሎ ነው የሚወራው እና ጥያቄውና የሚመለሰው አንድ ስላልሆነ። ምክንያቱም እኔ ጥያቄ ብዙ ጊዜ ከዚህ በፊት የምጠይቀው ከእርዳታ በፊት በህይወት ለውጥ ከሌለው እርዳታ ላይ ስትመጣ ለውጥ ካለው ወይ አንድ ልትነግረን የምትችለው ነገር እርዳታ እየሰራው ጥቅም እጠቀማለሁ ብለው ኦፊሻሊ ከነገርከን እኔ አጨበጭባለሁ። ለምን የሆኑ ሰዎች ይረዱኛል፣ ጫማ ይገዙልኛል፣ ልብስ ይገዙልኛል፣ ምግብ ይገዙልኛል ካል አንተ ሀቀኛ ሰው ነው። ግን ለምን ጠይቀኛለህ ከሆነ ከባድ ስለሚሆን ማለት። ሁለተኛው ጥያቄ ይሄ ነው። ሌላው ደግሞ አይ ቲንክ ለእርዳታ ስብዕና ይጠይቃል። ጥሩ ስብዕና፣ ተናጋሪ፣ ተሳዳቢ፣ ጋጠወጥ ምናምን በቃ የሆነ ትንሽ ነገር ስትለው ሮጦ ብሔር ሃይማኖት ውስጥ ምናምን ነው የሚወተፈው አንዳንዱ ሰው ማየው እና ብሔር ሃይማኖት ውስጥ ምትው እንዴ አንተ ብሔር እኮ ሳትለይ ነው አይደል ልትረዳ የመጣኸው? ሃይማኖት ሳትለይ ልትረዳ ከመጣ ለምን ብሔር ውስጥ ይወተፋል? የተጠየቀው በራስህ የገንዘብ በምታባክነው ወይም በምትይዘው ነገር የተጠየቀው እንጂ ብሔሩ አይደለም የተጠየቀው። እና እርዳታ ሰው እንዴት ብሔር ውስጥ ይታጠራል? እንዴት ሃይማኖት ይታጠራል? ለሁሉም የሚደርስ ሰው። ይሄኛው ሌላኛው ጥያቄ ነው። ሌላው ደግሞ በጣም የገረመኝና ይሄ ብዙም ሰው ከላይም ያሉ ሰዎች አሁን አላውቅም እኔ ብዙ ነገር እኔም ስለደረሰኝ እጃችሁ በጣም ረዥም ነው ይባላል። ረዥም ነው ትፈራላችሁ። ኧረ እነሱ ምናምን አሁን የሳወራ ኧረ ተሙ ነው የሚባለው። ኧረ ዮኒ ዝም በል፣ ኧረ ቴዲ ዝም በል። ለምን በጎ የሚሰራ። ሰላም እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለሁሉም ሼር አድርጉት እና ትላንትና በጣም ስከታተል ነበረ፣ ሌሊት ማለት ነው። አጠቃላይ እርዳታ የሚሰበስቡ ሰዎች ቴዲ ሐዋሳ ቤት ተገኝተው የራሳቸውን የሆነ አስተያየት ከህዝብም ጥያቄ የተጠየቁትን ከህዝብም የመጣ ጥያቄን ምናምን እየመለሱ አይቻለሁኝና ጥሩ ነው፣ መጠየቃቸው ጥሩ ነው። ለምን ብዙ ሰው አብዛኛው ሰው በቲክታክ ነው የሚረዱት ማለት ነው። በቃ የታመሙትም እንደዚህ በቃ ጉዳት የደረሰባቸውም ሰዎች ምናምን ያው በሶሻል ሚዲያ ላይ ነው እርዳታ የሚረዱት ማለት ነው። እና ሰው ጥያቄ ያነሳል። ጥያቄያቸው ምንድን ነው ታውቃላችሁ? በጊፍት የሚሰበሰብ እርዳታ አለ። በጊፍት ማለት በቃ አንበሳ ምናምን በቃ ሰው ያለውን ነገር በጊፍት መልክ ይሰጥና ያ የተሰበሰበ ብር ወጥቶ ነው ለተረጁ የሚሰጠው ማለት ነው። ከዛ ምን ያደርጋል መሰላችሁ? ቲክታኩ ራሱ ይቆርጣል። በቃ ግማሽ ፐርሰንት ይቆርጣል። ለምሳሌ አንድ አንበሳ አንድ ሰው ቢሰጥ ያ አንድ አንበሳ ስንት ነው?
$400 ነው 400 እስከ $300 መሰለኝ። ከዛ ግማሹን ቲክታክ ይወስዳል። ሰው የሚያየው አሁን ጥያቄ የሚያነሱት እነዚህ እርዳታ የሚረዱ ሰዎች ሌቦች ናቸው፣ በቃ ህዝብን እያጭበረበሩ ነው ምናምን ብለው የሚያስቡ ሰዎች አሉ። ምክንያቱም እዛ ጋር የተሰበሰበውና የሚሰጣቸው ገንዘብ አንድ አይመጣም። ለምን? ቲክታክ ስለሚቆርጥ እና ሰው የሚያየው ምንድን ነው? እዛ ጋር በቃ የሚወርደውን አንበሳ የሚሰጠውን በቃ ጊፍት ምናምን በጣም ትልልቅ ጊፍት ይሰጣል ታውቃላችሁ። እሱን ነው ሰው የሚያየው እንጂ ቲክታክ እንደሚቆርጥ አብዛኛው ሰው አያውቅም። ለዛ ነው ተጠያቂ የሆኑት። መጠየቅም አለባቸው በእርግጥ። ለምን አንዱ ጥሩ ስራ ይሰራልና አንደኛው ደግሞ ጥሩ አይሰራም ማለት አይደለም። አንደኛው በቃ ሁሉም ሰው አንድ አይደለም። በንጹህ ልቡ የሚሰራለ፣ ጥቅምን ፈልጎ ደግሞ የሚሰራለ። ይሄን ሁላችንም እናውቀዋለን። ለምሳሌ ፊዮናን ማንሳት እንችላለን። ፊዮና እና ግሩፕ ነበሯት ኤርሚ ምናምን አይደለም። እነሱ ሰው ብር ይሰጣቸዋል። ያን ብር ወስደው ለተቸገረ ይሰጡ ነበረ። እንግዲህ 9,000 ብር ልስጥሽ ብላ ለካ ካሜራ ከተቀረጸ በኋላ 1,000 ብር ነው የሰጠቻት ለዛች ሴትዮ ማለት ነው። መቼም ታስታውሳላችሁ። እንደዚህ አይነት ልጆችም አሉ። ልክ ደግሞ እንደነ መማር አይነትም አለ። አሁን መማር በጣም ነው የምታሳዝነኝ። እኔ እዚህ ቲክታክ መንደር እንደ መማር የሚያሳዝነኝ ሰው የለም ልንገራችሁ። እግዚአብሔርን በጣም ነው የምታሳዝነኝ። በትንሽ በትልቁ በቃ ስሟ እንደተነሳ ነው። ለምን ንግግር አትችልም፣ ስድብም አትሳደብም፣ መጥፎ በቃ የሆነ ሰውንም አትተችም። እግዚአብሔር ይፈርዳል ነው እንጂ የምትለው እከሌ እንደዚህ ተናገረኝ፣ እከሌ እንደዚህ ሰደበኝ፣ እኔ ሌባ አይደለሁም፣ እኔ ሌባ ነኝ ምናምን። ሲጀመር ስለ ራሷ አትገልጽም ከመሳቆች። እግዚአብሔርን ግን ሁሉም ደግሞ ጣቱን የሚቀስረው መማር ላይ ነው። ለምን እንደሆነ ግራ ነው የሚገባኝ። ትላንትና እግዚአብሔርን በቃ ልታለቀስ ምንም አልቀራትም። በቃ አነጋገርም አትችልም። በመሀል ሳቋ ይመጣል ምናምን። በጣም ነው የምታሳዝነው። እነ ተስፋዬ ሀረርጌው ነው የሚባለው እሱም ነበር። እነ ሚኪ ፊት አውራሪ። ሀቢባ ብቻ ናት ያልተገኘችው። ሀቢባ ደግሞ በሰክሰስፉል በሱ ዮኒ ምን አለ? እኔ ልጠይቃት እፈልጋለሁኝ። ምክንያቱም ሰክሰስፉል እጣው የሚወጣው ውሸት ነው እንደ ውዶቼ እንዴ! ሰው ስንት እኮ እጣ በቤተሰቡ ሙሉ እኮ የሚቆርጣለ እጣ እና ውሸት ከሆነ በጣም ከባድ ነው። ግን ቤታቸውን የተቀበሉ አሉ። ለምሳሌ ቤሩት የሆነች ልጅ አለች። ማናት? የሆነች ልጅ ነበረች። እሷ አሁን ባለ 3 መኝታ ክፍል ነው የደረሳት አይደለ? እሷ አሁን ብሩን እፈልጋለሁ ብላ ብሩ እንደተሰጣት ምናምን ተናግራለች። እና በቃ የሆነ እኔ እንጃ ጥሩ የሚሰሩ ልጆችን ለመጣል የሚሄዱበት ርቀት እኔ ጥሩ አይመስለኝም። ማርያም አብሶ ደግሞ ዮኒ ማኛ ወይኔ ዮኒ ወይ እርዳታ ላይ አይገኝ ወይ የሚረዱትን አያበረታታ። ዝም ብሎ በቃ ስድብ ስለሚችል ብቻ የሚተማመነው ባፉና ባፉ ብቻ ነው። እግዚአብሔርን ባፉ ብቻ ነው የሚተማመነው። በቃ ያገኘውን ይዘረጥጣል፣ ሰው ያይለታል። በቃ ምን አይነት ሰውዬ እንደሆነ አላውቅም። ትላንትናውን ሀቢባን ለምን አልመጣችም ብሎ በጣም እንትን ሲናገራት ነበረ። ይሄ ተገቢ ነው ብዬ አላስብም። ለምሳሌ ተሙ የሚባለው ተሙ አሜሪካ ነው ያለው፣ ስጋ ቤት ያለው ማለት ነው። እሱ አሁን እኔ እንጃ እርዳታ ላይ ሲገኝ ናቸው አላውቅም። ምናልባት አንዳንድ ቤት ጋር ይገባል። ለምሳሌ ዮኒ ጋር እነ ኤርሚ ጋር የሆነ እንዴት ነው እነ መማር እነ መሲ ብርጅስቶን አሉት ጓደኞች ከነሱ ጋራ ይገባል እንጂ እሱንም እርዳታ አያደርግም። የሆነ መጀመሪያ አካባቢ ሞቅ ያደርጋል፣ ይወጣል። ግን ከሳሽ ሆኖ የመጣው እሱ ነው። በጣም ይገርመኝ። እርዳታ መሰብሰብ እኮ ማለት ቀላል አይደለም። ጊዜያቸውን ገንዘባቸውን ሰውተው እውነት ስንት ሰዓት ሙሉ 24 ሰዓት ተቀምጠው እንዲያስባችሁታል። እኛ ለ2-3 ሰዓት እንኳን ቁጭ ስንል እንኳን ቁጭ ማለት መተኛት ራሱ ያደክማል እኮ ከመጠን በላይ ከሆነ።
እነሱ ግን ላይቭ ላይ የሚወጡት እኮ በነፃ አይደለም፣ በገንዘባቸው ነው፣ በስልካቸው ነው፣ ጊዜያቸው ነው፣ ያላቸውን ነገር ትተው ስራቸውን ትተው ምናምን እኮ ነው ቁጭ ብለው እዛ ጋር ከማንም ጋር አፋቸውን ሲካፈቱ ሲደርቁ የሚውሉትኝ። እኔ በጣም ነው ማዝነው ማርያምን። ናርዲን ብትሆን በጣም ምርጥ ልጅ ናትኝ። ከድሮ ጀምሮ እርዳታ ላይ ያለች ናት ናርዲ። መማር እነ ሳራ እነ ሀቢባ እነ መሲ ብርጅስቶን እንኳን በዚህ ዓመት ነው መሰለኝ የመጣችው። እረ ስንት ልጆች አሉ፣ በጣም ጀግና ጀግና ልጆች እግዚአብሔርን። እነዚሁንም ከሚዲያ ላይ ለማጥፋት የማይጥሩት ጥረት የለም። እና እኔ መማር ትላንትና በጣም ነው ያሳዘነችኝ እውነት። ወይ ንግግር አትችል ወይ ምን አትል፣ ሳቋ ይመጣል ለቅሷም ይመጣል። ምስኪን የሆነ ደግሞ ለቀበሮ ሜዳ ቤት አማራ ወሎ ውስጥ የሆነ እርዳታ ተደርጎ ነበረ። በዛ እንዴት ትችት እንደደረሰባት እኔ ነኝ የማውቀው እውነት። እኔ በጣም ስለምከታተላቸው ማለት ነው። በቃ ወዲያው ተሰበሰበ፣ ወዲያው አስተላለፈች። ከዛ ወዲያው ምን አሏትኝ? በላች አሏት። እናቷ ድረስ ነው የሄዱትኝ፣ ጥግ ድረስ በቃ እናቷን ለመጉዳት ማለት ነው። ለምን እንዴ? በጣም ከባድ ነው እውነት። ከራሷ ነው የምትጀምረው ደግሞ። ሁሉም በነገራችን ላይ እርዳታ ሲጀምሩ ከራሳቸው ነው የሚጀምሩትኝ። እነዚህ ምርጥ ምርጥ ልጆች ለማጥፋት የማይሄዱበት ርቀት የለምና እኛ ልንጠብቃቸው ይገባል፣ ልናግዛቸው ይገባል ብዬ ነው የማስበው እውነት። ስንት በሽተኛ፣ ስንት ህመምተኛ፣ ስንት ከህፃን እስከ ትልቅ ሰው እስከ አዛውንት ድረስ ነው ተረድተው የዳኑት እውነት። ከእግዚአብሔር በታች ሰው አስፈላጊ ነው። ሰው ለሰው መድኃኒት ነው። ላወቀበት ሰው ለሰው መድኃኒት ነው። ግን አንዳንድ መርዞች ወይ አይረዱ ወይ አያስረዱ፣ እንዲሁ ዝም ብሎ በቃ ደም ነው የሚያፈሉትኝ። በቃ ሰው እንዳይሰራ ነው የሚያደርጉት። እነሱ አይሰሩ። ለምሳሌ እንደ ዮኒ ማኛ፣ ዮኒ ከመተቸት ውጭ ምንም የሚያደርገው ነገር የለም። ምንም እርዳታ ላይ እኔ አንድ ቀን ሲሰጥ አይቼው አላውቅም። አይሰጥምም፣ ጭራሽ አይሰጥም። እርዳታ ላይ የሚሰሩት ወንድሞቻችንን ልናበረታታቸው ይገባል ብዬ ነው የማስበው። እግዚአብሔርን መማር ላይ እኔ በጣም ነው የሚገርመኝ። በጣም ብዙ ትችት ይደርስባታል ምስኪን፣ ስለማትናገር ስለማትሳደብ ማለት ነው። ስለዚህ ልናበረታታት ይገባል ሁላቸውንም። ሁሉም የኛ ልጆች ናቸው። እግዚአብሔርን ናርዲን ብትባል ከድሮ ጀምሮ ስትረዳ ነው የማውቃትኝ ምስኪን። እነ ተስፋዬ ሐራርጌው ምናምን አሁን ነው የመጡትኝ። የበፊቶቹን እያጠፋን ነው ያለነው። ስለዚህ እናግዛቸው፣ እናበረታታቸው። ማርያምን ከተመልካች ራሱ የሚጠይቁት ጥያቄ በቃ የእልህ ጥያቄ ነው የሚጠይቁት። የእልህ ለምን እንደሆነ እኔ ግራ ነው የሚገባኝ። አሁን መማርን የጠየቀችው ልጅ የሆነ ጊዜ ጎፋ ውስጥ ደቡብ ክልል ጎፋ የሚባል አካባቢ የመሬት መንቀጥቀጥ ደርሶ ነበረ። ትዝ ካላችሁ በዛን ሰዓት የነበረውን ቅሬታ አለኝ ብላ ነው ጥያቄ ያነሳችሁ። ማንሳቷ ጥሩ፣ ግን ድምጿ እልኋ ምናምን የሆነ በቃ መማር ግዴታ ያለባት ያክል ይመስላል። በቃ አስመስላ ነው ስትናገር የነበረውና እንደው በጣም ነው የሚያሳዝነው እግዚአብሔርን። ለማንኛውም ውዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደምታበረታቱኝ ተስፋ አደርጋለሁ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይጠብቀን። ከሀገር ውጭ ያለነውም እግዚአብሔር በሰላም ለሀገራችን ያብቃን። ሀገራችን በሰላም እንድንገባ ሀገራችንን ሰላም ያድርግልን። ማርያምን ከምንም በላይ ሰላም ነውና እግዚአብሔር ሀገራችንን ሰላም ያድርግልን። እውነት በጣም ሰልችቶናል። አሁንስ ስልችት ነው ያለን። ግራ ገባን፣ የምንሄድበት ሁሉ ግራ ገባን። ስለዚህ ጸሎት አድርጉ ለሀገራችሁ። ማርያምን ሰው ሀገርም ተንከራተን ሀገራችን ላይም ተንከራተን የኛ ህይወት በቃ የእንክርት ህይወት ነው እና እግዚአብሔር ከእንደዚህ አይነት ህይወት ይሰውረን። ሀገራችን ሰላም ሆኖ በቃ ማርያምን ምንም ባይኖር እኮ እንደው በሰላም ወጥቶ መግባት ራሱ በጣም ትልቅ ነገር ነው። በእውነት ሰላም ካለ እኮ የሌለው ራሱ ካለው ላይ
እንደው ይለምናል። አሁን እኮ በቃ ዝብርቅርቅ ያለ ነገር ነው የሆነብን እና ወዶቼ እወዳችኋለሁ፣ አከብራችኋለሁ እና መልካም ቀን ይሁንላችሁ። ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ነው የማመሰግነው። 11350 57 ነው 50 አድርሳችሁኛል ሰብስክራይብ። አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።